ውድ የኢትዮ ሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። ዛሬም በምርጥ ገጾች ዝግጅታችን ሌተናል ኮሎኔል ብርሃኑ ባዬ ያልታሰበው የሕይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎዬ በሚል ርዕስ ካሳተሙት መጽሐፋቸው የመረጥንላችሁን ታሪክ እናቀርብላችኋለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። ክፍል 10 አዲስ ቋሚ ኮሚቴና አሰቃቂ የወጣቱ ጭፍጨፋዎች። እንደገና አዲስ ቋሚ ኮሚቴ መሰየም እና ለማየው ከተወገዱ በኋላ ስለ አዲሱ አመራር ሁኔታ ለመነጋገርና ለመወሰን የደርግ ጠቅላላ ስብሰባ ተደረገ። የመጀመሪያው ጥያቄ ወይም መጀመሪያ መወሰን ያለበት የአዲሱ ሊቀመንበር ጉዳይ ነበርና በጉዳዩ ላይ ከሞላ ጎደል የሚከተለው ውይይት ተካሄደ። ድሮም ቢሆን ተሳስተናል። እኛ እኮ ሊቀመንበራችንን መጀመሪያ መርጠናል። ነገር ግን የግድ ከውጭ ካልሆነ ተብሎ ነው። በአብዮቱ ውስጥ የሌሉና ስለ አብዮቱ የማይገባቸው ሰዎች እያመጣን ከላይ የጫንን ነው። ይሄው ሁል ጊዜ ከችግር የማንወጣው። እነርሱም በሰላም ከሚኖሩበት እያመጣን ሕይወታቸውን አሳጣናቸው። ከእንግዲህ በምንም ሁኔታ ከውጭ አናመጣም። አገር በይሉኝታ አይገዛም፣ አይመራም። ከእንግዲህ ከውጭ እናምጣ የሚባል ነገር መኖር የለበትም አለ አንድ የበታች ሹም። የምን መሸፋፈን ነው? እኛ ሊቀመንበር አድርገን የመረጥነው ኮሎኔል መንግስቱን ነው። ከእንግዲህ ሌላ አያስፈልግም። ሊቀመንበራችን እርሳቸው ናቸው አለ ሌላ የበታች ሹም። ሐሳቡ በሰፊው ስለተደገፈ ድምፅ ሳይሰጥበት ጸደቀ። ቀጥሎም አዲስ የቋሚ ኮሚቴ አባላት፣ ዋና ጸሐፊ፣ የኮሚቴዎች ኃላፊዎችንና አባላትን ለመምረጥ ታሰበ። አንድ አነስተኛ ቡድን ተመርጦ የምርጫ ሐሳብ ያቅርብ ተባለና በእኔ የሚመራ ቡድን ተመረጠ። በቡድኑ ውስጥ ሻምበል ፍቅረ ሥላሴ፣ መጋቢ 50 አለቃ ለገሰ አስፋው፣ የ10 አለቃ ገዛሃኝ ወርቄና ሌሎችም ነበሩ። ከኔ በስተቀር ሁሉም ለፖለቲካ ትምህርት ወደ ሶሻሊስት አገሮች ተልከው የተመለሱ ናቸው። ሌተናል ኮሎኔል መንግስቱ ኃይለማርያም ሊቀመንበር፣ ሌተናል ኮሎኔል አጥናፉ አባተ ምክትል ሊቀመንበር እንዲሆኑ አስቀድመን ተስማማን። ዋና ጸሐፊ የሚሆነውን ሰው እንዲጠቁሙ ጠየቅኩኝ። ቀደም ብሎ ዋና ጸሐፊው ምን አይነት ሰው መሆን እንደሚገባ ውይይት ተደርገዋል። በተለይ ለገሰ ዋና ጸሐፊው በስልጣኑ በመጠቀም ውስጡን የፖለቲካ ሥራዎችን መደገፍ እንዳለበት፣ የፖለቲካ ሥራዎችን ማስፋፋት እንዳለበትና ሥራው በአንድ በኩል ግልጽ፣ በሌላ በኩል ደግሞ ህቡ እንደሚሆን ደጋግሞ ገልጾ ነበረ። አሁን ሰው ጠቁሙ ሲባል ፍቅረ ሥላሴ እኔን ጠቆመ። እኔም ቅድም በተባለው መሠረት የአስተዳደሩንም የፖለቲካውንም ሥራ ለመሥራት እንዲቻል የፖለቲካ ትምህርት የተማረ ሰው ቢሆን ይሻላል። እኔ የህቡ ሥራ ልምድ የለኝም። ስለዚህ ዋና ጸሐፊው ፍቅረ ሥላሴ ቢሆን እኔ የለመድኩትን የውጭ ጉዳይ ብመራ ይሻላል አልኩኝ። ሐሳቡ ወዲያው ጸደቀ። እኔም ደስ አለኝ። ምክንያቱም ድብቅብቅ ያለ አሰራር አልወድም ወይም አይሆንልኝም። የህቡ ሥራ ሕግና መመሪያን አይከተልም፣ አያከብርም። ከሕግና ከመመሪያ ውጪ ገንዘብ ማዘዝ፣ ሌላ ትዕዛዝ መስጠት ያስፈልጋል። ይሄን የመሰለው ከሕግና ከመመሪያ ውጪ የሚሠራ ሥራ ደግሞ መቆሚያው የት እንደሆነ አይታወቅም። ስለዚህም ሥራውን ኃላፊነቱን አልፈለግኩትም። እጩ መኮንን ሆኜ ኃላፊነትን ሻ ኃላፊነትን ተቀበል የሚለው ከአመራር መሠረታዊ መመሪያዎች አንዱ እንደሆነ ብማርም በዚህ ሁኔታ ይሄንን ኃላፊነት መያዝ አልፈለግኩም።
ያዘጋጀነው የሊቃነ መናብርቱ የዋና ጸሐፊው የቋሚ ኮሚቴ አባሎች ዝርዝር ሥራና የቦታ ድልድል ሲቀርብ ያለምንም ክርክር ጸደቀ። ኃላፊዎች የሚለው ቀርቶ ለየኮሚቴዎች አንዳንድ ኃላፊ ብቻ ተመረጠ። ሌሎቹ አባል ሆኑ። አዳዲሶቹ የቋሚ ኮሚቴ አባላትና የሥራ ድልድላቸው እንደሚከተለው ነበረ። ሌተናል ኮሎኔል መንግሥቱ ኃይለማርያም ሊቀመንበር፣ ሌተናል ኮሎኔል አጥናፉ አባተ ምክትል ሊቀመንበር፣ ሻምበል ፍቅረ ሥላሴ ወግደረስ ዋና ጸሐፊ፣ ሌተናል ኮሎኔል ተካ ቱሉ የደህንነት ኮሚቴ ኃላፊ፣ ሌተናል ኮሎኔል ካሳሁን ታፈሰ የደህንነት ኮሚቴ አባል፣ ሌተናል ኮሎኔል ብርሃኑ ባይህ የውጭ ጉዳይ ኃላፊ፣ ሌተናል ኮሎኔል ተስፋዬ ገብረ ኪዳን የመከላከያ ኮሚቴ ኃላፊ፣ ሻለቃ አዲስ ተድላ የመከላከያ ኮሚቴ ኃላፊ፣ ሻለቃ ፍስሐ ደስታ የአስተዳደርና ሕግ ኮሚቴ ኃላፊ፣ ሻምበል ውብሸት ደሴ የአስተዳደርና ሕግ ኮሚቴ ኃላፊ፣ ሻለቃ እንዳለ ተሰማ የሶሻል ኮሚቴ ኃላፊ፣ ሻምበል ገሰሰ ወልደ ኪዳን የኢኮኖሚ ኃላፊ፣ የአምሳ አለቃ ለገሰ አስፋው የወታደራዊ ፖለቲካ ኃላፊ፣ ፒቲ ኦፊሰር ታምራት ፈረደ የሕዝብ ድርጅት ጉዳይ ጽሕፈት ቤት ጋር አገናኝ፣ የአስር አለቃ ንጉሴ ነጋሳ ከሕዝብ ድርጅት ጉዳይ ጽሕፈት ቤት ጋር አገናኝ። የሌተናል ኮሎኔል አጥናፉ አባተ መገደል። ይህ በዚህ እንዳለ እነ ጀነራል ተፈሪ በንቲ እንደተገደሉ ለመንግስቱ አብዮቱን ከዚህ በኋላ ካለ እንቅፋት መምራት ይቻላል ብዬ ሳነሳበት ስለ አጥናፉ አባተ ጉዳይ አጥናፉም ችግር ፈጣሪ እንደሆነ ገልጠውልኝ ነበረ። ከወራት በኋላ በአንድ ወቅት ከሞስኮ ጉብኝት ስመለስ በመንገድ ላይ ሆነን የአጥናፉ አባተን መገደል ሰማው። ያን ስሰማ አጥናፉን የሚያስገድለው ሁኔታ ለጊዜው ግራ ጋብቶኝ ነበረ። ጉዳዩን ለማጣራት ፈልጌ አንዷን የኢትዮጵያ አየር መንገድ ሰራተኛ እንዴት ነው አገር ደህና ነው? ከወጣው ትንሽ ቆይቻለሁ አልኳት። ደህና ነው፣ እስቲ ሌላ ሰው ልጥራለሁ ብላ ሄደች። በዚህ ጊዜ ነው መጠርጠር የጀመርኩት። የአስተናጋጆች ኃላፊ የሆነ ሰው መጣ። ከእርሱ ጋር ሰላምታ ከተለዋወጥን በኋላ አዲስ አበባ አዲስ ነገር አለ እንዴ? ስለ ኮሎኔል አጥናፉ የሚነገረው እውነት ነው ብዬ ጠየቅኩት። አዎ፣ እኛ ስንነሳ እንኳ ምንም አልነበረም፣ ኋላ በቢቢሲ ነው የሰማነው አለኝ። 4 ሰዓት ተኩል ላይ አዲስ አበባ ስንደርስ ሊቀበሉኝ የመጡትን ስለ አጥናፉ ጠየቅኳቸው። በራሱ ነው የፈረደው፣ አያሳዝነኝም አለ ጓድ እንዳለ ተሰማ። እንዴ ምን አደረገ? አመጽ ሞከረ እንዴ ብዬ ጠየቅኩኝ። ኧረ የምን አመጽ? በደርግ ስብሰባ ላይ ተነስቶ ሶሻሊዝምን አወገዘ እንጂ ብቻ በጤናው አልመሰለኝም። ወይ አእምሮውን ስቷል ወይም እልም ያለ ጅል ደንቆሮ ነው። አናውቀውም ነበር። ሰው እንዴት በገዛ አንገቱ ገመድ ያጠልቃል? ደርግን እያወቀ ከደርግ ጋር 4 ዓመት የኖረ ሰው በሆነ ባልሆነው ግደለው ቁረጠው ሲል የነበረ ሰው ምን ያለ መሰለ? ሶሻሊዝም እየተባለ አጉል ህዝቡን አሰቃየነው፣ ፈጀነው፣ አስጨፈጨፍነው፣ ጨፈጨፍነው። አማራውና ክርስቲያኑ ነፍጠኛ እየተባለ አለቀ። ሶሻሊዝም ለኢትዮጵያ አይሰራም። ለኢትዮጵያ የሚያስፈልጋት ቅይጥ ኢኮኖሚ ነው። ሶሻሊዝም በገባበት ሁሉ እልቂት ነው የሚከተለው። ሶሻሊዝም ኢትዮጵያ ውስጥ እንኳ በእኔ ዕድሜ ለልጅ ልጆቼም ዕድሜ ተግባራዊ አይሆንም። ምን ያላለው ነገር አለ። እውነትም በጤናው አይደለም ይሄን ካለ አልኩኝ። ደርግ እንደሆን ቀልድ አያውቅም። ለጥብስ አደረሰው ጅል። እንዴ ሰው በገዛ እጁ ግደሉኝ ብሎ ይሞታል። ከመሞቱ ደግሞ ውርደቱ ተራ ወታደሩ ሁሉ እየተነሳ ወረደበት። ለካ የኢዲዩን ወኪል ነው ምክትል ሊቀመንበር ያደረግነው። አንተ እኮ ኢዲዩ ነህ አንተ እያሉ እነዚህ ከኛ ጋር ሞስኮ ተምሮ የመጡትማ አቤት ሳይንቲፊክ በሆነ መንገድ እየተነተኑ ነው ያዋረዱት አለ። ቢሮዬ እንደደረስኩኝ
የዕለቱን የአዲስ ዘመን ጋዜጣ አንስቼ ሳነብ በጣም ተገረምኩኝ። ማን ነው ይሄን መግለጫ ያዘጋጀው ብዬ ጠየቅኩኝ አጠገብ ያሉትን የደርግ አባሎች። እረ በስብሰባ ተነቦ ሰምተነዋል አለ አንዱ። አብዳችኋል እንዴ? ታዲያ ይሄን የምታመጡት ሕዝቡ ምን እንደሚል አትገምቱም እንዴ? ታዲያ ምን አጥፍቶ ተገደለ? ያለው ሁሉ ልክ አይደለም ወይ ነው የሚለው አልኩት በንዴት። እንዴት እንዲህ ይላል? የኢዲዩን አቋም እኮ ነው ያንጸባረቀው አለ። ሕዝቡን አታውቁትም ማለት ነው? ለምን ሰው ያለ ፍርድ ይገደላል? ክርስቲያኑ አማራው ነፍጠኛ እየተባለ ተፈረጀ፣ ሰላም ጠፋ ወዘተ ነው ያለው። ታዲያ ይሄ ሰው ሁሉ የሚለው አይደለም እንዴ? እቤት ሄጄ ከባለቤቴ ከአልጋነሽ ጋር ስንገናኝ ያለችው ይሄንኑ ነው። ምን አጠፋና ነው አጥናፉ የተገደለው? ሕዝቡ ጉድ ነው ያለው። እናንተ የምትሰሩትን አታውቁም አለችኝ። ቢሮዬ እንደገባው መንግሥት ያወጣውን መግለጫ አዲስ ዘመን ጋዜጣ ላይ ተጽፎ አነበብኩኝ። እኔም ነገሩ እንኳን ደርግን እያወቀው እንደዚህ ማለቱ በራሱ ላይ ነው የፈረደው፣ ጅል ነው። ደርግም አጥናፉን ከመግደሉ ይልቅ ይሄን የመሰለ መግለጫ ማውጣቱ የባሰ ጅል ነው የሆነው። ብቻ እኔ ብኖር ኖሮ ሕይወቱን ላድነው ባልችል እንኳ እንደዚህ ያለ መግለጫ አይወጣም ነበረ። ችግሩ አብዛኛው የደርግ አባል ሕዝቡም ልክ እንደ ደርግ ወይም እንደ አብዛኛው ካድሬ የሚያስብ ይመስለዋል። መግለጫው በሬዲዮ ሲነገር ሕዝብ ገንፍሎ እንደ መሬት አዋጁ ጊዜ ድጋፍ ሰልፍ ይወጣል ብለው የሚያስቡ ነበሩ። በራሳቸው ስሜት ብቻ የሚዋጡ የሰከሩ አልኳት ንድድ ብሎኝ። የእርስ በእርስ ግድያ፣ ቀይ ሽብር፣ ነጭ ሽብር። እነ ጀነራል ተፈሪ በንቲ በተገደሉ ማግስት የሕዝብ ድርጅት ጉዳይ ጽሕፈት ቤት አብዮት አደባባይ የድጋፍ ሰልፍ አዘጋጀ። አብዮቱ ከተከላካይነት ወደ አጥቂነት መሸጋገሩን ለማብሰር ሕዝቡ አድሃሪያን በመመታታቸው መደሰቱንና የተደረገው ለውጥ መደገፉን ለማሳየት ነበር ዓላማው። የአብዮት አደባባይ ግጥም ብሎ ሞልቶ ነበረ። የውጭ ሀገር ዲፕሎማቶችም ተገኝተዋል። የደርግ አባሎችም ቦታቸውን ይዘዋል። ግን ሽርጉድ የሚሉትና የሚያስተናብሩት የሕዝብ ድርጅት ጽሕፈት ቤት አባሎችና የማስታወቂያ ኮሚቴ አባሎች ብቻ ነበሩ። ሊቀመናብርቱ ሲደርሱ አደባባዩ በጭብጨባ በጩኸትና በእልልታ አስተጋባ። መንግሥቱ ንግግሩን በመፈክር ነበር የጀመረው። አብዮቱ ከተከላካይነት ወደ አጥቂነት ተሸጋግሯል አለ ጉሮሮ እስኪሰነጠቅ በመጮህ። ተሸጋግሯል አለ ሕዝቡ። መፈክሩ 3 ጊዜ ተደገመ። አድሃሪያን፣ አናርኪስቶችና ሰርጎ ገቦች ተደምስሰዋል አለ መንግሥቱ። ከዚያ በኋላ ስለ ተከሰተው ሁኔታ አጠር ያለ ንግግር አደረገ። በንግግሩ መጨረሻ ላይ ለምሳ ሲያስቡን ለቁርስ አደረግናቸው የሚለውን ታሪካዊ አባባል ሲናገር አደባባዩ በጭብጨባና በሁካታ አስተጋባ። ከዚያም ሻለቃ ፍስሐ ደስታ አንድ ጠርሙስ አቀበለው። ቀይ ቀለም የተሞላ ይመስላል። ግራ ገባኝ። ኢህአፓ ይወድማል አለና በአስፋልቱ ላይ ከሰከሰው። ጠርሙሱ ዱቄት ሆነ። አስፋልቱ ላይ ደም የፈሰሰ መሰለ። አፈርኩኝ። እንዴት አንድ መሪ በአደባባይ እንዲህ ያለ የልጅ ሥራ ይሠራል ብዬ። ምን ለማሳየት ነው? ምን ለማግኘት ነው? ደም አፈሰስኩ ወይም አፈሳለሁ ተብሎ እንዴት ይፎከራል ወይም ያውጃል አንድ መሪ? መንግሥቱ እንዴት ማመዛዘን አልቻለም? ሌሎቹ ቢገፋፉት እንኳን እንዴት ተቀበላቸው አልኩኝ። መንግሥቱን እስከማውቀው ድረስ ጥሩ አእምሮ ያለው ማመዛዘን የሚችል የሚያምርበትና የማያምርበትን መለየት የሚችል ሰው ይመስለኝ ነበረ።
ታዲያ ምን ነካው? ፍስሐ ደስታ ስለምን ጠርሙስ አቀባይ ይሆናል? ምንስ አገባው? የማስታወቂያ ኮሚቴ ኃላፊ አይደለም? ይህን ሳውጠነጥን ፍስሐ ሌላ ጠርሙስ አቀበለው። ኢዲዩ ይወድማል አለና ከሰከሰው። ኢኤልኤፍ ይወድማል። ሦስተኛውን ጠርሙስ ሰበረው። ኢኤልኤፍ ይወድማል። ሌላ ጠርሙስ ተከሰከሰ። ዓለም አቀፍ ኢምፔሪያሊዝም ይወድማል። አምስተኛ ጠርሙስ ተሰበረ። አድሃሪ ኃይሎች ይወድማሉ። የመጨረሻው ጠርሙስ ተከሰከሰ። መፈክሩ ግን ቀጥሏል። ነጭ ሽብር በቀይ ሽብር ይደመሰሳል አለ መንግስቱ። ይደመሰሳል አለ ሕዝቡ። መንግስቱና ፍስሐ በአብዮት አደባባይ ላይ ደም ረጩ፣ እልቂት አወጁ። ደርግ የማያውቀው አዋጅ። ለመሆኑ ለመደምሰስስ ቢፈለግ ይሄን ያክል ፉከራ ያስፈልጋል ወይ? በተግባር ከተደመሰሱ አይበቃም ወይ? ከተቻለ ደግሞስ ነጭ ሽብር ቀይ ሽብር የተባለው ምንድን ነው? እነዚህን ቃላት ለመጀመሪያ ጊዜ መስማቴ ነበረ። መቼም በአብዮቱ ዘመን አዲስ አስተሳሰብ፣ አዲስ ቋንቋ፣ አዳዲስ ቃላት፣ አዳዲስ ዘይቤዎች እንደ እንጉዳይ ፈልተዋል። በኪነትም በኩል እንዲሁ ነበረ። አብዮታዊት ኢትዮጵያ ወይም ሞት የሚለው መፈክር ምንም ጉድለት ያለበት አይመስልም። ነገር ግን በአደባባዩ መፈክሩ በሚሰማበት ጊዜ አቀንቃኙ አብዮታዊት ኢትዮጵያ ወይም ሞት ሲል፣ ተቀባዩ ሕዝብ ሞት ይላል። ሕዝቡ ከአብዮታዊት ኢትዮጵያ ሞትን እንደመረጠ ያስመስለዋል። ተቀባዩ መፈክሩን ቢደግመው ኖሮ ችግር አልነበረም። ከጊዜ በኋላ ይሄው ችግር ታይቶ መሆን አለበት። የተቀባዩ መልስ እናሸንፋለን ሆነ። ሌተናል ኮሎኔል መንግስቱ ሊቀመንበር ከሆነበት ጊዜ ጀምሮ የሶሻሊስት ሀገሮች የፖለቲካ ድጋፍ ይጎርፍ ጀመረ። የሶሻሊስት ሀገሮች አምባሳደሮች ድጋፋቸውን በገጽ ለመግለጽ ቀጠሮ እየጠየቁ ይንጋጉ ጀመረ። መንግስቱና እኔ ከጠዋት እስከ ማታ እነሱን እየተቀበልን ማነጋገር፣ ማመስገን፣ ስለ አብዮቱን ማስረዳት ነበረብን። ድጋፋቸውን ለመግለጽ ግንባር ቀደም የሆኑት የደቡብ የመን፣ የኩባና የምስራቅ ጀርመን አምባሳደሮች ነበሩ። ቀጥሎም የቡልጋሪያ፣ የቼኮስሎቫኪያ፣ የሮማንያ፣ የፖላንድ፣ የዩጎዝላቪያና የሶቪየት ኅብረት አምባሳደሮች ተከተሉ። ከዚህ ጊዜ ጀምሮ የመንግስቱና የኔ ዋና ተግባር እነሱን መቀበልና ማነጋገር ሆነ። በዚህ ጊዜ አምባሳደሮቹ የሚገልጹት ስሜትና የሚያሳዩት ደስታ፣ የሚሰጡት ምክርና ተስፋ በጣም የሚያበረታታ ነበረ። ከመሪዎቻቸውም የድጋፍ መልእክት ያቀርቡ ነበረ። የቀበሌ ካድሬዎችና የኢህአፓ ፍልሚያ። በዚያን ዘመን በእርግጥም አብዮቱ አጋር እንዳለው መታወቁ አብዮታውያንን ሁሉ አስደሰተ። ወዲያውም አስታጥቁን አታስጨርሱን እያለ ዱላውን አብዮት አደባባይ የከመረ ያለፈው ሕዝብ የትጥቅ ጥያቄ የሚመለስበት መንገድ ተፈልጎ የተገኙት የድሮ መሳሪያዎች ለቀበሌ ተመራጮች፣ ለአብዮት ጥበቃ ቡድኖች፣ ለሰራተኛና ማህበራዊ መሪዎችና ለካድሬዎች ታደሉ። መጋቢ 50 አለቃ ለገሰ የቋሚ ኮሚቴ አባልና የወታደራዊ ፖለቲካ ኃላፊ ስለተደረገ እሱ ነበር የመጀመሪያውን ትጥቅ ያደለው። በዚህ ጊዜ ነው ቀይ ሽብር ይፋፋም የሚለው አዲስ መፈክር ለመጀመሪያ ጊዜ ተሰማው። ከዚህ ጊዜ ጀምሮ ማታ ማታ ከተማዋ በቶክስ ትናጥ ጀመረ። ጠዋት ምንድነው ሲባል መሳሪያ የታደሉ መሳሪያቸውን እየፈተሹ ነው ይባላል። እና ለማየው ከተወገዱ በኋላ በኢህአፓና በአብዮታውያን መካከል መደበኛ ውጊያ ይካሄድ ጀመረ።
አሁን ኢህአፓ እንደ ቀድሞ እንደ ልቧ አብዮታውያንን መግደልና ማስገደል አልቻለችም ነበረ። እሷም ትገደል ጀመረ። ቀይ ሽብር ይፋፋም የሚለው መፈክር ከተጀመረ በኋላ የደርግ ዘመቻ ክፍል ቀበሌዎችን፣ ፖሊስንና ሰራዊቱን እያስተባበረ በኢህአፓ ላይ ዘመቻ ጀመረ። የእልቂት ዘመን ሰፈነ። ከሁለቱም ወገን ሰው ይሞታል። ከጥቂት ጊዜ በኋላ የአብዮቱ ወገን አሸናፊ የሆነ ሲሄድ ይታይ ነበረ። ግን ከዚሁ ጋር አንዳንድ የቀበሌ መሪዎችና ካድሬዎች አሰቃቂ የሆነ ግፍ ይፈጽሙ ጀመረ። ከየት እንደፈለቀ አላውቅም፣ ነፃ እርምጃ የሚል ዘይቤ ይሰማ ጀመረ። ከዚህ በፊት ሰው የሚሞተው እየተታኮሰ ወይም አልያዝም ብሎ ሲሸሽ ነበረ። ከተያዘ በኋላ ይታሰር ነበረ። ነፃ እርምጃ የሚባለው ፈሊጥ ከተጀመረ በኋላ ግን ከእስር ቤትም ሳያወጡ እየገደሉ መንገድ ላይ ይጥሉ ጀመረ። የአራት ኪሎ ግርማ ከበደ በ1960ዎቹ መቋጫ በየቀበሌው የኢህአፓ አባላትና ደጋፊ ናቸው የሚባሉ በብዛት እየታሰሩ ብዙ ስቃይ እንደሚደርስባቸውና የሚገደሉም እንዳሉ ይወራል፣ ይሰማል። የደርግ አባላት ስለዚህ ተግባር ተነጋግረው አያውቁም። በስብሰባ ላይ ይሄ ጉዳይ ተነስቶ አያውቅም ነበረ። ሆኖም በከተማውም በገጠሩም በደርግ ውስጥም ሳይቀር ፍርሃት ሰፈነ። ሕግና ሕጋዊነት ጠፋ። ማን ማንን እንደሚያስር እንደሚያሰቃይና እንደሚገድል አይታወቅም። ሕግ አልባነት ሰፍኗል። አንዳንድ ጊዜ እንዲያውም የተያዙት ኢህአፓዎች የፊጥኝ እየታሰሩ ቀይ ሽብር ይፋፋምብኝ የሚል ወረቀት እየተለጠፈባቸው በቴሌቪዥን እየቀረቡ ይታዩና እርምጃ እንደተወሰደባቸው ይገለጽ ነበረ። ሁኔታው እንደዚህ ከመባባሱ ትንሽ ቀደም ብሎ በአብዮቱና በኢህአፓ መካከል የሚካሄደው የመሳሪያ ትግል ገና ሳይለይለት አንድ ቀን ለምሳ ወደ ቤት ለመሄድ ወደ መኪናዬ ሳመራ አንድ ወጣት ቁና ቁና እየተነፈሰ የሽጉጥ ጥይት ቀለሃ በሁለት እጁ ይዞ ዳገቱን እያለከለከ ወጥቶ መንገድ ላይ ተገናኘን። ምንድነው ብዬ ጠየቅኩት። ሁኔታው አስገርሞኝ፣ ምን በኢህአፓ አስፈጁን እኮ፣ እነሱ አውቶማቲክ ነው ያላቸው፣ ለኛ ይሄን ሽጉጥ ነው የሰጡን። ይሄውና በዚህች ታኮስ አድሬ በተአምር ነው የተረፍኩት አለኝ። የት ነው ለመሆኑ ብዬ ጠየቅኩት። እዚህ ነው 4 ኪሎ ቀበሌ አለኝ። የት ነው ታዲያ የምትሄደው አልኩት። መከላከያ ኮሚቴ ነው፣ ሌላ መሳሪያ ቢሰጡን አለ። ና ቆይ አልኩና በትንሽ ወረቀት ለለገሰ ማስታወሻ ጽፌ ላኩለት። ስሙን ስጠይቀው ግርማ ከበደ ብሎኛል። የማይረሳ ስም ነበረ። ከጥቂት ጊዜ በኋላ ራስ መኮንን ድልድይ ውስጥ ብዙ ሰው ተገድሎ ተጥሎ ተገኘ የሚል ዜና ተሰማ። ዜናው በደርግ አካባቢ ሲሰማ ድንጋጤና ቁጭት ተፈጥሮ ነበረ። ግማሹ ኢህአፓ ነው ይላል። አንድ ቀን ደግሞ አልጋነሽ አስደንጋጭና አሳዛኝ ዜና ነገረችኝ። 4 ኪሎ አካባቢ 3 ኤርትራውያን ወንድማማቾች ከቤታቸው ከእናታቸው ፊት ተወስደው ተገንጣይ ናቸው ተብለው 3ቱም አንድ ላይ ተገደሉ አለችኝ። ወደ ደርግ ጽሕፈት ቤት ሲሄድም ይሄንኑ ዜና ሰማው። ቀጠለና ብርሃንና ሰላም ማተሚያ ቤት አንዲት እርጉዝን ጨምሮ ብዙ ሰዎች ተገደሉ ተባለ በጠራራ ፀሐይ። ከደርግ አንድ ሰው ተልኮ አልቅሶ ተመለሰ። ግን በዚህ በ4 ኪሎ አካባቢ ይሄን የመሰለውን አረመኔያዊ ድርጊት ማን እንደሚፈጽመው ለማወቅ አልተቻለም። ምናልባት ሊታወቅ ያልቻለው በአብዛኛው የደርግ አባልና በሕዝቡ ዘንድ እንጂ በደህንነት ክፍልና በሕዝብ ድርጅት ጽሕፈት ቤት በኩል እንደሚታወቅ አያጠራጥርም። ታዲያ አንድ ቀን ማታ መንግሥቱ ለብቻው እንግዶችን ሲያነጋግር ስለነበረ
እሱ ሳይወጣ ላለመውጣት ቢሮዬ ሆኜ አንዳንድ ነገር እያነበብኩ አምሽቼ ነበረ። ከመንግስቱ አጃቢዎች አንዱ የ50 አለቃ ደመቀ ባንጃው በሩን አንኳኩቶ ገባና ጌታዬ፣ የሊቀመንበሩን ወንድም ያዟቸው አሉ። ሰው ደውሎ ቶሎ ካላስለቀቅናቸው ይገድሏቸዋል ብሎ ነገረኝ። የት ነው የተያዙት ስለው ከትምህርት ሚኒስቴር ነው የያዟቸው፣ እዚያው ነው የሚሰሩት አለኝ። ይሄ አደገኛ ቀበሌ ነዋ። አዎ ጌታዬ፣ እኔ ገብቼ እንዳልነግራቸው ከእንግዳ ጋር ናቸው፣ እባክዎ እርሶ ይንገሯቸው አለኝ። ማን ነው ስሙ? አስራት ወልዴ። ወንድም አይደለማ? ናቸው፣ የአባታቸው ወንድም፣ ያው ወንድም ማለት ነው አለ። በኋላ እንደተረዳሁት አስራት ወልዴ በትምህርት ሚኒስቴር ውስጥ የሕንፃ መሐንዲስ ነበረ። መንግስቱ መጀመሪያ ከሐረር እንደመጣ ብዙ ጊዜ የሚመገበው እሱ ቤት ነበረ። ተማሪ ሳለም ይረዳው ስለነበረ በጣም ይወደዋል፣ ያከብረዋል። የሰውየውን ስም በትንሽ ወረቀት ላይ ጽፌ መታሰሩን ገልጬ ወደ ቢሮ ሄድኩኝ። በሩን በዝግታ አንኳኩቼ ገባሁና ወረቀቷን ሰጥቼ ወጣሁ። ወዲያው የቀበሌው ሊቀመንበርና ሌሎችም ብዙ ሰዎች ተያዙ። አቶ አስራት ወልዴና ሌሎችም ብዙ ሰዎች መሞታቸውን ሲጠባበቁ ተለቀቁ። ያ ሰው በዚያች ሰዓት ስልክ ባይደውልና ጉዳዩ እኛ ጆሮ ባይደርስ ኖሮ ሁሉም በዚያች ሌሊት ያልቁ ነበረ። ከዚህ በኋላ ነው ብዙ ጉድ የወጣው። የግርማ ከበደ ጉድ፣ ጭፍጨፋ፣ ሦስቱን ወንድማማቾች ራስ መኮንን ድልድይ፣ ቀበና ድልድይ ውስጥ የተጣሉትን የብርሃንና ሰላም ማተሚያ ቤት ሠራተኞቹን ሁሉ የገደለው እርሱ መሆኑ ተገለጸ። እንዲያውም አእምሮ ንክቢጤ እንደሆነ እሱ ብቻ ሳይሆን ወንድሞቹና አጎቶቹም የአእምሮ ችግር እንዳለባቸው ተወሳ። የደህንነቱ ክፍል ነው ይሄን ሁሉ የሚያወሳው። ታዲያ ይሄ ሁሉ ሕዝብ እስኪያልቅ ምን ይሠራ ነበር ደህንነቱ? ብቻ ሰውየው የመኢሶን አባል እንደሆነና በእሱ እንደሚመራ ተገለጸ። በደርግ ውስጥ ከፍተኛ ቁጭት፣ ብስጭት፣ ሐዘን ተፈጠረ። ጉዳዩ ለደርግ ጉባኤ ሲቀርብ ምንም ጊዜ አልወሰደም። ግርማ ከበደና ግብረ አበሮቹ በሞት እንዲቀጡ ተወሰነ። ቅጣቱም የሚፈጸምበት ቦታ ቀንና ሰዓት ለሕዝብ ስለተገለጸ ሕዝቡ ከተባለው ሰዓት አስቀድሞ ስፍራውን አጥለቀለቀው። ግርግሩ ሁሉ በቴሌቪዥን ታየ። ግርማ ከበደና ግብረ አበሮቹ በጥይት ተደብድበው ተገደሉ። የአዲስ አበባ ሕዝብ በሙሉ በተለይም ደግሞ የዚያ ቀበሌ ሕዝብ እፎይ አለ። ደርግም እፎይ አለ። ለጊዜው እፎይ ያላለው መኢሶን ነበረ። የሕዝብ ድርጅት ጽሕፈት ቤት መሪዎች መጀመሪያም የደርግን ውሳኔ ለማስለወጥ ሞክረው ነበረ። ግርማ ከበደ እንደተያዘ እኔና መሪያቸው ተገናኝተን ስለ ጉዳዩ ተነጋግረን ነበረ። ግርማ ከበደ ለምንድን ነው የተያዘው አለኝ። በሬዲዮና በቴሌቪዥን ተነግሮ የለም እንዴ? ምን እኔን ትጠይቀኛለህ አልኩት ገርሞኝ። የሚቀልድም መስሎኝ ነበረ። ግን ምንም የሚቀለድበት ጉዳይ አልነበረም ነገሩ። ቀጠልኩና ያን ሁሉ ሕዝብ የፈጀው እሱ ነው ተብሏል። ራስ መኮንን ድልድይ የተጣሉትን 3 ወንድማማቾች፣ ቀበና ድልድይ የተጣሉትን ሁሉ ለካ እሱ ነው የፈጃቸው፣ ኢህአፓ ነው ሲባል ታዲያ መያዝ ይብዛበት እንዴ አልኩት። ቢሆንም ይህ የመደብ ትግል ነው። ኢህአፓዎችን ነው የገደለው፣ አናርኪስቶችን፣ ነፍሰ ገዳዮችን፣ ብዙ ጓዶቻችንን የጨረሱትን ነው አለኝ። የሰማሁትን ማመን አቃተኝ። ታዲያ ማን ስልጣን ሰጠው ለሱ እንዲፈርድና እንዲገድል? ደግሞስ ምን እንደሆኑ ምን እንደሰሩ በምን ያውቃል? መቼ አጣርቶ ነው ገዳይ መሆናቸውን ያረጋገጠው? ወዲያው ይይዛል፣ ወዲያው ይገድላል። አረመኔ ነው ይሄ። እንዲያውም አእምሮው ንክ ነው አልኩት። እባክህ
ይሄ የኢህአፓ ወሬ ነው። አሁንም ደርግ ከኢህአፓ አልጸዳም ማለት ነው። የኛ ጓድ ነው ልጁ አለኝ። አይመስለኝም። እንዲያውም የኢህአፓ ሰርጎ ገብ ሳይሆን አይቀርም። ብቻ የገረመኝ ይሄን ሁሉ ሰው ፈጅቶ ለምን ተያዘ ማለትህና ጭፍጨፋውን መደገፍህ ነው አልኩት። ይሄ እኮ የሞት ሽረት ትግል ነው ጓድ ብርሃኑ። ወይ ያሸንፉናል ወይ እናሸንፋቸዋለን። ጦርነት ውስጥ መሆናችንን ዘነጋኸው መሰለኝ አለ። ጦርነት ውስጥ መሆናችንን አልዘነጋሁትም። ፊት ለፊት እየተታኮሱ ስለሚሞቱትም አልተከራከርኩም። እኔ የምለው ከየቤትና ከየመስሪያ ቤቱ እየወሰዱ እየገደሉ መጣል ልክ አይደለም ነው። ሌላው ቀርቶ ኢህአፓ መሆናቸውን እንኳን እንዴት ይታወቃል? ስንት ሰው በከንቱ ይጠፋል አልኩት። ብቻ የአብዮታውያን ሞራል በጣም ነው የተጎዳው በሱ መያዝ እና ብታስቡበት ይሻላል። ግንባር ቀደም ታጋዮቻችን በዚህ አይነት እየተለቀሙ ከታሰሩ እንዴት መታገል ይቻላል አለ። መልስ ሳልሰጠው እንዲሁ ሳንግባባ ተለያየን። የሰው አስተሳሰብና አመለካከት እንዴት የተለያየ ነው! እንዴት ውስብስብ ነው! ኃይሌ ፊዳን በጣም የበሰለ የረጋ አዋቂ ሰው አድርጌ ነበር የምገምተው፣ ግን በጣም ስሜታዊ ሆኖ አገኘሁት። ለማንኛውም የመኢሶን መሪዎች መሯሯጥ ግርማ ከበደን ሊያድነው አልቻለም። ብቻ ትዝብት አተረፉ። ግርማ ከበደን በመደገፋቸው ቀድሞም ይጠሏቸውና ይቃወሟቸው የነበሩት ደግሞ አላልናችሁም? ያው ናቸው እኮ እነዚህ። ከኢህአፓ የሚለዩበት ምንም ነገር የለም። በስልጣን ሽሚያ ስለተጣሉ ብቻ ነው የተለያዩት። በስልጣን ባይጣሉ ኖሮ ተባብረው ይወጉን ነበር። እርስ በእርሳቸው ከመተላለቅ እኛን ነበር የሚጨርሱን እያሉ ያጣጥሏቸው ጀመረ። እኔን በጣም የቆጨኝ ያን ዕለት ጠዋት ግርማ ከበደ እንዲያ ሲንቀዠቀዥ አግኝቸው ምን አይነት ሰው እንደሆነ ሳላውቅ አውቶማቲክ መሳሪያ እንዲሰጠው ለለገሰ ማስታወሻ መጽሐፌ ነው። ውድ የኢትዮሜዳ ቤተሰቦች፣ በምርጥ ገጾች ዝግጅታችን ከሌተናል ኮሎኔል ብርሃኑ ባየ ያልታሰበው መጽሐፍ የመረጥንላችሁ ታሪክ አላበቃም። ክፍል 11ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በአክብሮት እንጠይቃለን።